የአማራና የትግራይ ኃይል አንድነት ለፌደራል መንግስቱ ከፍተኛ ጭንቀት መፍጠሩ ተነገረ። ለጠቅላይ ሚኒስትር አብይ አህመድ መንግስት ከወደ ሰሜን ሲፈራ የነበረው አንድነት በይፋ መታወጁን ያንጸባረቀ መግለጫ ወጥቷል። ከሚያለያያቸው ይልቅም አንድ የሚያደርጋቸው በርካታ ነገሮች አሉት የሚባለው የሰሜኑ ኃይል አማራና ትግራይ ለአመታት እርስ በራስ ሲገዳደልና ሲገፋፋ ኖሯል። አሁን ግን ይበቃል የሚል መልእክት በይፋ ከትግራይ ክልላዊ መንግስት መቀሌ ተሰምቷል። የአማራ ፋኖና ቲዲኤፍ አንድነት ፈጥሯል መባሉ ሳያንስም በውጭ የሚኖሩ የአማራና የትግራይ ዲያስፖራዎችም አንድ ሆነው መንግስትን የሚነቀንቅ የሰላማዊ ሰልፍ ዘመቻን በይፋ ሊጀምሩ መሆኑ ሲሰማም ከትግራይ ክልል መንግስት ያበጠው ፈነዲያስ ባለመግለጫን የወጣው የትግራይ ክልል ሰላምና ጸጥታ ቢሮ ከዚህ በኋላ አማራና ትግራይ ይለያያል ብላችሁ እንዳትጠብቁ አይነት መግለጫ ወጥቷል። በቆይታችን ይዘናል። በሌላ ዜና በኦሮሚያ ክልል ምስራቅ አርሲ ዞን ዳግም የብዙዎችን ልብ የሰበረ አሳዛኝ ዜና ተሰምቷል። ከወራት በፊት የቤተ ክርስቲያን አባቶችና ምዕመናንን ጨምሮ ገበሬዎች በአሰቃቂ ሁኔታ ከተገደሉባት ኦሮሚያ ክልል አርሲ ዞንም ሌላ አሳዛኝ ዜና ተሰምቷል። ጥቃቱን አስመልክቶ አስቸኳይ መግለጫ ያወጣው እናት ፓርቲም ጥቃቱ መንግስታዊ ድጋፍ እንዳለው በመጠቆምም ህብረተሰቡ ተደራጅቶ ራሱን እንዲከላከል የሚል ጠንካራ ጥሪ አቅርቧል። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ፈረቅሳ ቀበሌ በተፈጸመ የተቀናጀ ጥቃትም በንጹሃን ዜጎች ላይ የህይወትና የንብረት መጥፋት መድረሱን እናት ፓርቲ ያሳውቋል። የገበሬዎች ቤትና ማሳዎቻቸው ሳይቀር እንደተቃጠለ ነው የተሰማው። በአካባቢው ላይ የክልሉ የጸጥታ ኃይልም ሆነ የፌደራል መንግስቱ አልደረሰልንም ብለዋል። እጃችንን አጣጥፈን ሞታችንን እየተጠባበቅን ነው በማለትም የድረሱልን ጥሪ አሰምተዋል። በሌላ ዜና በአማራ ክልሉ ውጊያ ላይ ፋኖን በማደራጀት መንግስትን በኃይል ለመገልበጥ ሞክረዋል በሚል ክስ ለአመታት በእስር ሲማቅቁ የከረሙት ዶክተር ሲሳይ አውጋቸው በዋስ ተለቀው ከማረሚያ ቤት ሲወጡም በጸጥታ አካላት ታፍነው ወዳልታወቀ ቦታ መወሰዳቸው ተሰምቷል። ጠበቃቸውም አዲስ መረጃ ወጥተዋል። ምን አሉ፣ ምን አዲስ ነገር አለ የሚለውን ጨምሮ ዜናችን በዝርዝር የያዘው ጉዳይ ነው። ሰላምና ጤና በያላችሁበት የዓለም ጥግ ውድ የኢትዮ አቦሌሊ ቤተሰቦች በቆይታችን ከላይ ጠቆም ያደረግናችሁን ጨምሮ ሌሎች መረጃዎችንም በስፋት የምንነግራችሁናል። ለቻናላችን አዲስ ኮኑ ሰብስክራይብ በማድረግ ይቀላቀሉን፣ ያተርፉበታል። ላይክ ማድረግ የተለመደ ገንቢ አስተያየት መስጠት እንዳይረሳ እያስታወስን ወደ መረጃዎቹ አለፍን። መልካም ቆይታ። የአማራና ትግራይ አንድነት ለፌደራል መንግስቱ ከፍተኛ ጭንቀት መፍጠሩ ተሰማ። ለጠቅላይ ሚኒስትር አብይ አህመድ መንግስት ከወደ ሰሜን ሲፈራ የነበረው አንድነት በይፋ መታወጁን ያንጸባረቀ መግለጫ ተልኳል። ከሚያለያያቸው ይልቅ አንድ የሚያደርጋቸው በርካታ ነገሮች አሉት የሚባለው የሰሜኑ ኃይል አማራና ትግራይ ለአመታት እርስ በራስ ሲገዳደልና ሲገፋፋ ኖሯል። አሁን ግን ይበቃል የሚል መልእክት በይፋ ከትግራይ ክልል መቀሌ ከተማ ተሰምቷል። የአማራ ፋኖና የትግራዩ ቲዲኤፍ አንድነት ፈጥሯል መባሉ ሳያንስም በውጭ የሚኖሩ የአማራና ትግራይ ዲያስፖራዎች አንድ ሆነው የፌደራል መንግስቱን የሚቃወም አደገኛና አጥለቅላቂ የተባለ የሰላማዊ ሰልፍ ዘመቻ ሊጀምሩ መሆኑ ሲሰማ ነው ከትግራይ ክልላዊ መንግስት ያበጠው ፈነዲያስ ባለው መግለጫ የወጣው። የትግራይ ክልል ሰላምና ጸጥታ ቢሮ የካቲት 18 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በአማራና ትግራዩ ግጭት እንዲሁም በትግራይ እርስ በራስ መከፋፈል ሲያተርፍ የቆየ ኃይል ዳግም ለማጋጨት የተለያዩ ዘመቻዎችን ጀምሯልን ያለው በትግራይ ውስጥ የመከፋፈል አደገኛ ዘመቻ እንደተጀመረ የገለጸው መግለጫው አማራና ትግራይን በግዛቶችና ሌሎች ጉዳዮች በማጋጨት መቼም ተስማምቶ መኖር የማይችል ማህበረሰብ ነው በማለት የሚያምኑ ኃይሎች እንዳሉ ያስታወሰው ይኸው መግለጫ
ሆኖም የማይቻል ነው ሲልም ሁለቱ ህዝብ እስከ መጨረሻው ልላይ ቢሉም የማይችሉ ናቸው በማለትም የአማራና ትግራይ አንድነትን ዘላለማዊ ነው አይነት ጽኑ አቋሙን የክልሉ ሰላምና ጸጥታ ቢሮ በመግለጫው ላይ አንጸባርቋል። በተለይም ወልቃይት የሁለቱ ህዝብ ስስ ጎን መሆኗን በመረዳትም ሁለቱ ህዝብ እየፈጠሩት ያለው አንድነትን ለመስበር እንደ ጥሩ መሳሪያ የመጠቀም እንቅስቃሴ በአንዳንድ ሚዲያዎች ባለስልጣናት፣ ልሂቃንና የጦር ሰዎች በኩል ማስተዋሉን በመግለጫው ላይ ጠቅሷል። ከዚህ መግለጫ አስቀድሞ በህወሓት ማዕከላዊ ኮሚቴ ከፍተኛ አመራሮችም በተለያዩ ስብሰባዎች ላይ ከአማራው ጋር እውነተኛ እርቅ አውርደን የሁለቱን ህዝብ ህልውና አደጋ ላይ የጣለውን ኃይል ማስወገድ አለብን በማለት ከፍተኛ ውትወታ ሲደረግ ቆይቷል። ጠቅላይ ሚኒስትር አብይ አርቆ ሀሳቢና አስተዋይ መሪ ናቸው በማለት ድጋፋቸውን በይፋ ሲሰጡ የተደመጡት ኮሎኔል ደመቀ ዘውዱ ግን በተቃራኒ በመቆም የሰሜኑ ኃይል የተባለው ጥምረት እውን እንዳይሆን የሚያደርጉ መልእክቶችንና መግለጫዎችን በመስጠት ላይ እንደሚገኙ ይገለጻል። የፌዴሬሽን ምክር ቤት ውሳኔን በደስታ መቀበላቸውን የገለጹት ኮሎኔል ደመቀ ዘውዱም ጉዳዩን አስመልክቶ ከሚዲያ ጋር ባደረጉት አዲስ ቆይታ አንሸወድም፣ ከትግራይ ጋር ፍች ይፈጽመናል በማለትም ህወሓትን ለመታገል የግድ አማራና ትግራይ ጠላት መሆን አለበት አይነት እሳቤን ሲያንጸባርቁ ታይተዋል። ከመንግስት ኃይሎች ጋር እየተዋጋ የሚገኘው ፋኖ ግን ፌዴራል መንግስቱ የሚፈልገው ከትግራይ ኃይሎች ጋር ደም አፋሳሽ ግጭት ውስጥ ዳግም እንዲገባና ሁለቱንም አማራውንም ትግራዩንም የመንግስቱ ስጋት እንዳይሆኑ አድርጎ የስልጣኑ መንበር ስጋት እንዳይሆኑ አድርጎ ማርቀቅ ነው በማለትም ከትግራይ ኃይሎች ጋር ዳግም ወደ ግጭት መግባት እንደማይፈልጉ በአመራሮቹ በኩል አሳውቋል። በኦሮሚያ ክልል ምስራቅ አርሲ ዞን ዳግም የብዙዎችን ልብ የሰበረ ዜናን የተሰማው ከወራት በፊት የቤተ ክርስቲያን አባቶችና ምዕመናንን ጨምሮ ገበሬዎች በአሰቃቂ ሁኔታ ከተገደሉባት ኦሮሚያ ክልል አርሲ ዞንም ሌላ አሳዛኝ ዜና ተሰምቷል። ጥቃቱንም አስመልክቶ አስቸኳይ መግለጫ ወጣው እናት ፓርቲ ጥቃቱ መንግስታዊ ድጋፍ እንዳለው በመጠቆምም ህብረተሰቡ ተደራጅቶ ራሱን እንዲከላከል የሚል ጠንካራ ጥሪን ያቀረበው በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ፈረቅሳ ቀበሌ በተፈጸመ የተቀናጀ ጥቃትም በንጹሃን ዜጎች ላይ የህይወትና የንብረት መጥፋት መድረሱን እናት ፓርቲ ያሳውቋል። የካቲት 17 ቀን 2018 ዓ.ም ምሽት ጀምሮ ተፈጸመ በተባለው በዚሁ ጥቃትም እስካሁን ባለው መረጃ መሰረት 4 ሰዎች መገደላቸውን፣ 2 ሰዎች በጠና መቁሰላቸውንና ሌሎች 2 ሰዎች ደግሞ ተይዘው ወዳልታወቀ ቦታ መወሰዳቸው ተገልጿል። ከዚህ በተጨማሪም ከ10 በላይ የሚሆኑ መኖሪያ ቤቶች የተቃጠሉ ሲሆን የገበሬው የእህል ጎተራን ጨምሮ በርካታ ንብረቶች መውደማቸው ተመላክቷል። የአካባቢው ነዋሪዎች እንደሚሉት ጥቃቱን የፈጸሙት አካላት የቀብር ስነ ስርዓት ጭምር ከልክለው የነበረ ሲሆን አሁንም በአካባቢው ሆነው የነዋሪዎችን ከብቶች በማረድና በመብላት ላይ እንደሚገኙ ጭምር ጠቁመዋል። በአካባቢው ላይ ጭራሽ መንግስት ያለ እንደማይመስል ነው የተገለጸው። ግድያው ሃይማኖትን መሰረት ያደረገ መሆኑን የገለጹት ነዋሪዎችም ቀደም ሲል መንግስት ህዝቡ ራሱን እንዳይከላከል መሳሪያ እንዲያስረክብ ማድረጉ ለጥቃቱ ይበልጥ ተጋላጭ እንዳደረጋቸው በምሬት ገልጸዋል። እጃችንን አጣጥፈን ሞታችንን መጠበቅ ሆኗል ኑሯችን ሲሉም ነዋሪዎቹ ያለባቸውን ከባድ ስጋት ተናግረዋል። ታዲያ እናት ፓርቲ ባወጣው መግለጫ መሰረትም መንግስት ህዝቡን የመጠበቅ ኃላፊነቱን ባለመወጣቱም ማህበረሰቡ በህጋዊ መንገድ ታጥቆ ራሱን እንዲከላከል በተደጋጋሚ ጥያቄ ቢያቀርብም ሰሚ አለማግኘቱን ገልጿል። ፓርቲው የተፈጸመውን ግድያ በጽኑ እንደሚያወግዝ አስታውቋል። ለሟች ቤተሰቦችና ለአካባቢው ማህበረሰብ መጽናናትንም ተመኝቷል። በተጨማሪም ተይዘው የተወሰዱ ዜጎች ያለምንም ቅድመ ሁኔታ እንዲለቀቁና ህዝቡ በህጋዊ መንገድ ተደራጅቶ ራሱን የሚከላከልበት ሁኔታ በአስቸኳይ እንዲመቻችለት በጥብቅ አሳስቧል። ከአካባቢው የወጡ ባሉ መረጃዎች ከሆነ ግን ጥቃቱ ከፍተኛ ቢሆንም የኦሮሚያ ክልላዊ መንግስት ሆነ የፌዴራል መንግስት የጸጥታ አባላት ወደ አካባቢው ጭራሽ ዝር እንደማይሉ ተገልጿል። ከዚህ በመነሳትም ጥቃቱ ሆን ተብሎ መንግስታዊ ድጋፍ እንዳለው እየተገለጸ ይገኛል። በሌላ ዜና በአማራ ክልል ውጊያ ፋኖን በማደራጀት መንግስትን በኃይል ለመገልበጥ ሞክሯል በሚል ክስ ለዓመታት በእስር ሲማቅቁ የከረሙትም ዶክተር ሲሲያወጋቸው በዋስ ተለቀው ከማረሚያ ቤት ሲወጡ በጸጥታ አካላት ታፍነው ወዳልታወቀ ቦታ መወሰዳቸው ተሰምቷል። በአማራ ክልል ከተቀሰቀሰው ውጊያ ጋር በተያያዘ ድጋፍ በማድረግ የተከሰሱት ዶክተር ሲሲያወጋቸው በዋስ ተለቀው ከማረሚያ ቤት ሲወጡ ከማረሚያ ቤቱ በር ላይ በጸጥታ ኃይሎች ታፍነው መወሰዳቸው
መውሰዳቸውን ጠበቃቸው ለቢቢሲ ተናግረዋል። በእነ ዶክተር ወንደሰን አሰፋ የክስ መዝገብ ከሳምንታት በፊት አንቀጹ ተሻሽሎ ክስ የተመሰረተባቸው ዶክተር ሲሳይ አውጋቸው የፌዴራል ከፍተኛ ፍርድ ቤት 3ኛ ምድብ ችሎት ጸረ ሽብርና ህገ መንግስታዊ ችሎቶችም ሰኞ የካቲት 16 ቀን 2018 ዓ.ም በ100,000 ብር ዋስ እንዲፈቱ ብይን መስጠቱን ጠበቃቸው አቶ ሰለሞን ገዛኸኝ ተናግረዋል። የዋስትና መብታቸው የተፈቀደላቸው ተከሳሹም ረቡዕ የካቲት 18 ቀን 2018 ዓ.ም ከሰዓት በኋላ ከቂሊንጦ ማረሚያ ቤት ሲወጡ በፖሊስ ቁጥጥር ስር መዋላቸውን ጠበቃቸው ተናግረዋል። የካቲት 18 ቀን 2018 ዓ.ም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ባወጣው መግለጫ ዶክተር ሲሳይ አውጋቸው የዋስትና መብታቸው ተከብሮ ከማረሚያ ቤት እየወጡ በነበረበት ወቅትም በታጠቁና ጭምብል በለበሱ የመንግስት ኃይሎች መስታወቱ ጥቁር በሆነ መኪና ከቂሊንጦ ማረሚያ ቤት በር ላይ ታፍነው ወዳልታወቀ ቦታ መወሰዳቸውን ለማረጋገጥ ችለናል ብሏል። ጠበቃቸው አቶ ሰለሞን ገዛኸኝ የዶክተር ሲሳይ አውጋቸው ቤተሰቦችም ተከሳሹ ከማረሚያ ቤት በር ላይ መወሰዳቸውን እንዳረጋገጡላቸው ለቢቢሲ ገልጸዋል። ጠበቃ ሰለሞን አክለውም በእነ ዶክተር ወንደሰን አሰፋ መዝገብ ከ2 ሳምንት በፊት አቃቤ ሕግ ያቀረባቸው የሰነድ ማስረጃዎችን በሚመለከትም አስተያየት ለፍርድ ቤት ማቅረባቸውን አስታውሰው በዚያም መሰረት ከ23 ተከሳሾች መካከል 6ቱ በነፃ እንዲሰናበቱ፣ 2ቱ ደግሞ በዚያው መዝገብ ላይ አንቀጹ ተቀይሮ ይከላከሉ የሚል ብይን ተሰጥቶ ነበር ብለዋል። ዶክተር ሲሳይ አውጋቸውና አቶ ሞላልኝ አውጋቸው የተባሉ ተከሳሾች ላይ የተሻሻለው የክስ አንቀጽም ዋስትና የማያስከለክል ስለሆነም የዋስትና ይፈቀድልን አቤቱታ ለፍርድ ቤት አቅርበን ነበር ብለዋል። ፍርድ ቤቱም ይህንን የዋስትና ጥያቄ ለማየትም ለየካቲት 16 ቀን 2018 ዓ.ም ቀጠሮ ሰጥቶ የነበረ ሲሆን በጉዳዩ ላይ ብይን መስጠቱን ተናግረዋል። ሆኖም በማረሚያ ቤቱ ሰኞ ዕለት ዋስትና የተፈቀደላቸው ዶክተር ሲሳይ አውጋቸውም ከዚህ በፊት የተከሰሱበት መዝገብ መዘጋቱ እንዲሁም ምስክሩን የቀረቡበት መዝገብን በተመለከተ ምስክሪውን ተከሳሽ እንዲጣራ በመጠየቁ ይህንን ረቡዕ ዕለት ከአራዳ ምድብ ችሎት አጣርተው ለማረሚያ ቤቱ ማስገባታቸውን ተናግረዋል። ይህ ሁሉ ነገር አልቆ ታዲያ ከማረሚያ ቤቱ ሲወጡም በሩ ላይ ጭንብል ለብሰዋል የተባሉ የመንግስት ኃይሎች መታፈናቸው ታውቋል። ዶክተር ሲሳይ አውጋቸው ከፋኖ ታጣቂ ኃይሎች ጋር በመወገን የአማራ ክልል ባለስልጣናትን በመግደል እንዲሁም የክልሉን ቀጥሎም የፌዴራል መንግስቱን ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል በ2015 ዓ.ም ክስ ተመስርቶባቸው እንደነበር ይታወሳል። ሰላምና ጤና በያላችሁበት የዓለም ጥግ ውድ ኢትዮ አቦሌ ቤተሰቦች ለአሁን ያዝናቸው መረጃዎች የተከታተላችኋችሁን መስሉ ነበር። በሌላ መረጃና ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ጤና ይስጥልኝ።